እግዚአብሔር ወይ ማረን አማኑኤል ወይ ማረን። አርስት እንደውም ዲያቆን እንኳን መጣልና እኔን በጣም አስለቅሶ 8 ደቂቃ ያሰራኝ ከሀገር የወጣሰት እንጂ ማድረግ በምኖርብኝ ሰዓት ጓደኞቼ ጋር በቃ አልችልም ብዬ ኩርፊያ በቃ የኢትዮጵያ አበሻ ደንበኛ ነቀርሳ በሽታ እንትን መድኃኒት የታጣለት ነገር ነው። በጣም የሚያስጠላኝ የምጸየፈው ከኔ ጋር መሄድ የማይችል ለምን በውይይት አምናለሁ በይቅርታ አምናለሁ። እኔ ምላሴ ላይ ይቅርታ ተሰፍታ ነው የምትሄደው። ምክንያቱም ስወድቅ ስነሳ ስለሙን በቃ ሳላጠፋው ነው ያጠፋው ነው የሚመስለኝ። ምክንያቱም ቶኔን የማይወደው ሰው ሊኖር ይችላል። በስተት የተገነባው ሰው ነኝ። ራሴና ፍርሽ ልሰራ የምሞክር ምጥር ሰው ስለሆንኩኝ የሚሰራ የሚናገር የሚንቀሳቀሰው ደግሞ ስለሚያጠፋ በቃ ንገሩኝ ጥፋት ካለ ይቅርታ ብዬ እያልኩኝ ሞር ንገሩኝ ባልኩ ሞር ባህሬን በግልጹ ኩርፊ ያስደነግጠኛል። ሰውነቴ ሼክ ያደርገዋል ስላቸው እህት ወንድሞች ተሰብስበው እያኮረፉ የተሰጣቸውን ማያመሰግኑ በቃ በጣም የሰለቸኝ ነገር እንቅልፍ የነሳኝ ነገር በጣም ራሴን በቀጠልቺ ራስን ማጥፋት ደረጃ ያሰብኩበት ደረጃ አሁን እየተደገመብኝ ነው። ከሀገር እየወጣው ነው። ኩርፊያውን እንዲላርግ አታኩርፉ ባልኳቸው ቁጥር ሞር እያኮረፉ ካገኘኋቸው ምን ላርግ? እኔ ደግሞ ሰውነቴ ሼክ ማረግ ጀመረ። ያበላኋቸው ያሳደኳቸው በጣም መወዳቸው የሚወዱኝ የናቴ ልጆች ከኔ ታላቅ ሰው ስለሌለ እኔ ታላቅ ሆንኩኝ። እንደ ታላቅ ደግሞ ስሙኝ አትስሙኝ መጋተት ሆነ። ጨዋታ ተጫዋች ነኝ፣ ዲሞክራሲ ነኝ። ያንን አይተው አናቴ ላይ ወጥተው ውረዱ ብል እምቢ አሉ። ኩርፊያን እንዴት አናርገው? ዲያቆንዬ የኔ አርስት ይሄ ነው። ከዛ በተረፈ ስለ ትዳር እየተነካከር ነበር። በኩርፊያ በኩል ምን ትላለህ ዲያቆን? እባክህ ምከረኝ። ህይወቴን ብዙ ነገር ሊያበላሽብኝ ነው። ድርግፍ አርጌ ቻው ሳላቸው ለሄድ ሁሉ ይችላል። ወንድም እህቶቼ እንደሱ አታድርጊ። ሰውን መቼም ሁሉም ሰው ይወደደኝ ሁሉም ሰው እንትን ይበለኝ አይባልምና ከሰው ጋር ይቻልሽ በሰላም ኑሪ። ካልተቻለ ደግሞ አንቺ ቂም ይዘሽ እነሱን ለማጥፋት አትሞክሪ። ኩርፊያን ስታስቡ ወይንም ጸብን ስታስቡ ዮሴፍን ነው ማሰብ። ዮሴፍ የፈለገ ነገር ቢያደርጉት ወንድሞቹ ጉርጓድ ጨምረው አውጥተው ሸጠው ምን ብለው ጨርሰው መጨረሻ እጁ ላይ ሲመጡ አይ ብሎ እሱ ነው ይቅር ያላቸው። እነሱ ፈርተው ተሰማቀው በቃ ያደረገብንን አስቦ ይበቀለናል ብለው ሲያስቡ አትሞኙ። እግዚአብሔር የወደደውና ኩርፊያ ቂም በቀል ለማንም አይጠቅምም። እንዳልተረዱሽ ካወቅሽ ተሽለሽ መገኘት ያለብሽ አንቺ ነሽ። ሁሉ ጊዜ በህይወታችሁ የትኛውም ቦታ ላይ ተሽላችሁ ተገኙ። ተሽሎ መገኘትን የመሰለ ነገር የለም። ምንድነው ተሽሎ መገኘት ማለት? ፍቅር ኃጢአትን ብዛት ይሸፍናልና ያንን ሰው እንደ በፊቱ እንኳን መሆን ባይቻል ይቅር ብሎ መኖር ከናንተ የሚቀር። አሁን የብዙ ሰው ትልቁ ችግር ምንድነው? ከተቀየመ በኋላ ወይንም ደግሞ ያሰበው ነገር ካልሆነ ተከታትሎ እስከ ማጥፋት ድረስ ይሄዳል። ከተከታትሎ በቃ ያንን ሰው ርዕስ አድርጎ ለማጥፋት ይሄዳልና ያንን አታድርጊ። ሰላም ብለሻቸው እንጂ ሰላምሽን ካልፈለጉት እነሱ ይርገጡት እንጂ የራሴን ማጥፋት ምናምን የምትይው ነገር እሱ ልክ አይደለም። ለማንኛውም ከቂም ከበቀል ከመኮራረፍ ምንም የሚገኝ ነገር የለም። እንደውም ኑሐሚን ዋትስአፕ ላይ ጽፌልሻለሁ ዛሬ ማዘርስ ዴይ ነው። ብዙ ሰው የእናትን ጥቅምና እናትነትን እየገባው አይደለም። በተለይ ውጪ ወጣችሁ ከእናቶቻችሁ ጋር ተለያይታችሁ ያላችሁ ሰዎች ይቅር ተባባሉ። እናት አታልቅስባችሁ። የፈለገ የነሱም ጥፋት ቢሆን አገር ቤትም ያላችሁ ሰዎች ምንም ባታደርጉ ዛሬ እንኳን ቡና ብታፈሉላቸው ጥሩ ነውና እታችን አንቺ ተሽለሽ ተገኝ ነው ምለው።
እንግዲህ ኑሐሚን ምን አይነት የትዳር ማስታወቂያ እንደሰራሽ ባላቅም ለማንኛውም ትዳር ካልኩሌሽን ካረጋችሁት መች ማንም ሰው ጥሩ ትዳር አይኖረው። እዚህ ወንድ ይልና መጽሐፍ ቅዱስ ከዛ ሴት ይላል። ከማግባቱ በፊት ወንድ ነው፣ ሴቷ ሴት ናት። ግን ምን አይነት ወንድ ነው ምን አይነት ሴት ነው ሲባል ዴት ልታረጉ ስታስቡ የምታወጡት መስፈርት ነው ትዳራችሁን ትዳር የሚያደርገው። እኔ 3 መስፈርት ልስጣችሁና ከዛ በኋላ እናንተ አውሩበት። የመጀመሪያው መስፈርት ምርጫችሁ ላይ እንትን አትጠቀሙ። በጣም በሚታይ ነገር አትደገፉ። መንፈሳዊ የሆነ እግዚአብሔርን የሚፈራ እንደዚህ ያለው ብላችሁ ጸሎት ከጀመራችሁ ያ ጸሎት ሳይሆን እግዚአብሔርን መፈታተን ነው። እግዚአብሔርን የፈጠርከውን ፍጥረት ፋብሪካ አስገብተ ሰርተ ለኔ አድርገው አውጣው ብሎ ማለት እሱ ወንጀል ጸሎትም አይደለም። እዚህ መጀመሪያ የምታገኙትን ሰው ሊስት አድርጋችሁ የምታገኙ ከሆነ እሱ አደጋል፣ በጣም ትልቅ አደጋል። ሁለተኛ በህይወታችሁ ውስጥ እኔ ለማንም ሰው መመክረው ዝግጁ ያልሆነ ሰው ለማዘጋጀት አትሞክሩ። አንድ ሰው ለትዳር ዝግጁ ሳይሆን በቃ አሁን እግዚአብሔር ይመስገን ማግባት አለብኝ ብሎ ያልተዘጋጀ ሰው እንጠናና ያለ ሰው በታምር ሰውን አጥንቶ መጨረስ አይቻልም። ለትዳር የተዘጋጀ ሰው ከሆነ ግን የሚፈልገው ትዳር ነው። እዚህ የሚያወራውም ነገር ስለ ትዳር ነው። ያንቺ ውበት፣ የሱ ስራ፣ የሱ ምናምን አይደለም። ስለዚህ ያልተዘጋጀ ሰው እንደውም ዴት አትደርጉ። ያልተዘጋጀ ሰው ማለት ሃይ ስኩል እንዳለ ካወቅሽ ዋዩ ዴትን የታክሲ የጫማ መግዣ ከቤተሰብ የሚወስድ ልጅ ማለት እድሜ አለ ጊዜ አለ ለትዳር ማለት እድሜም አለ ጊዜም አለ። ስለዚህ አንድ ሰው ለትዳር ሬዲ ሲሆን ወንዱ ከሆነ ቢሳል ቢጸልይ አምላኬ ወይ በቃ የአብርሃምን አሽከር ወስደህ ለሳራ ለይስሐቅ የተባረከ ትዳር የሰጠው ጌታ ለኔም የተባረከች ሰነፍ ያልሆነች ቤቷን በእጇ የምትሰራ ሴት ስጠኝ። ሁለተኛው መስፈርት ነው። ሶስተኛው የምታዩት ጠባይ መሆን አለበት። የማይለቀው እሱ ስለሆነ ማለት ጠባይ መሆን አለበት። ምክንያቱም መጽሐፍ ቅዱሱ ያስቀመጠው ጠባይ ነው እንጂ ሌላው ነገር እንደየሰው ይመጣል። ጠባይ ማለት ምን ማለት ነው? ሰነፍ ሴት ከሆነች ቤቷን ታፈርሰዋለች ብትገባ። ሰነፍ ማለት በቃ ምን አለ ስንት አለ እንደዚህ ብላ እንዳለ ሊስት አውጥታ በቃ በሱ ለመኖር የተዘጋጀች ማለት። ሰነፍ ወንድም ከሆነ እሱም ባል አይሆን ደባል ነው የሚሆን። ሰነፍ ወንድም ከሆነ ቢገባ ባል ሳይሆን ደባል ነው የሚሆን። አራተኛውና የመጨረሻው ጊዜ የሚበላ ከሆነ ዴት እሷም የጋብቻ ጥያቄ እንደ አለርጂክ ወይ እንደ እባብ የምትሸሽ ከሆነ እሱም ወደ ጋብቻው የሚያስኬድ ምንም ተስፋ የማይሰጥ ከሆነ 2 አመት ካለፈው ከባድ ነው።
ከዛ በተረፈ ያለው ነገር የእግዚአብሔር ስራ ነው። ገና ግን ስትገቡ ፕላን ተሸክሞ የሚሄድ ሰው እንትን አትበሉ። ፕላን ተሸክሞ እቅድ አለኝ ፕላን አለኝ እንደዚህ አርጌ ገንብቼ ሰርቼ ሀብታም ወይ ማአት ፕላን ያላቸው ሰዎች አሉ። ፕላን ብቻ ተሸክሞ የሚንቀሳቀሱ ቢያንስ ልታገቢው ስትይ ቤት ተከራይቶ አንድ ፍራሽ አንድ ድስት ያለው መሆን አለበት። ማያ ማለት ራሱን የቻለ ሰው መሆን አለበት። ቢያንስ ስራ መኖር አለበት። ሰርቶ የሚገባ መሆን አለበት እንጂ ተስፋ ተሸክሞ እንትን በቦርሳ ፕላን ይዞ ጫማው የሚጨርስ ከሆነ ያገባሽውለት ቆይ እስቲ በእናትሽ እኔም እኮ እያሰብኩ አይዞሽ ያለ በቃ ጉስቁልና ውስጥ የሚከትሽ ከሆነ that's not good። ያ በተአምር አይመከርም። ተረፈ ደግሞ እድሜ ቢያንስ በጣም ማቹርድ ከሆነ ከ8 ባይበልጥ እድሜው ልዩነት ከ8 ባይበልጥ ልዩነታችሁ እና ደግሞ እኩል it's okay ግን ወንድ ልጅና ድፎ ዳቦ ብዙ ሰዓት ስለሚጨርስ አትሊስት የ3 አመት ጋፕ ፍጠሩ በተዳራችሁ 2 አመት 3 አመት ልዩነት ይኖራችሁ። በተአምር እንዳታምኑ እኩል እድሜ ያለ ወንድ ብዙ ጊዜ አይበስልም። ወንዱ ልጅ እድሜ ነው የሚያስተምረው። ሴት ልጅ ብልህ ናት በተፈጥሮ። ለዛ ነው እግዚአብሔር ኢየሱስ ክርስቶስ ቅዱስ ጳውሎስ ምሳሌ ያደረገው መውደድን ለወንድ ማክበርን ለሴት የሰጠው። በተፈጥሮ ሴት ልጅ አክባሪ ናት፣ ወንድ ልጅ ወዳጅ ነው። ለመውደድ ደግሞ የተደረገለትን ማወቅ አለበት። የተደረገለትን ለማወቅ አንድ ሰው እድሜ ይጠይቃል እና ሁሌ አባቶችም እኔም የማምንበት ወንድ ልጅ ከላይም ከታችም እሳት ይፈልጋል። ምታገቢው አስቢ እንበልና በ30 አመት ብታገቢው 30 አመት ሙሉ ልብሱን ያጠበችለት እናቱ ናት ወይ ሳይቤት ሰራተኛ ናት፣ ምግብ የሰራችለት እናቱ ናት፣ የበላው ምግብ ምናምን። ስለዚህ ምንም ልታበሲው አትችይም። ለዛ ነው ወንድ ልጅ the nothing box ያለው። ወንድ ልጅ ምንም ሳያስብ መኖር ይችላል። ምንም ሳያስብ በቃ ምንም መተንፈስ እንችላለን። ምንም ሳናስብ like ሳይጨንቀን ሳይጠበን ሶፋ እራት ብትሰጡን ሶፋ ላይ ቁጭ ብለን እራት በልተን ምንም ባዘር ሳያረገን የበላንበትን እንጀራውን ሳህኑን እግራችን ስራ እዛው ሶፋ ላይ መተኛት እንችላለን። እዛው ሶፋ ላይ። እናንተ ግን ኢሪቴት ያረጋችሁ አሁን እዛ ሶፋ ላይ አጠገብ የበላውሽበትን ሳህን አስቀምጠሽ በዛው ተኝ ብልሽ አትችሉ። በተለይ ጥሩ እናት ያሳደገቻት ባለሙያ እናት ያሳደገቻት የእናቷ ልጅ የሆነች ሴት ከባድ ነውና ይሄን ካልኳችሁ ይበቃችኋል። በገዛ ሜዳችሁ ላይ እንግዲህ ወንዶቹ ይቅር በሉኝ። ያው እውነቱ እሱ ነው። ባዶ ኪስ ይዘህ የሰው ህይወት አታበላሽ። በቃ ከሌለ የለም ነው። ቢያንስ ዳቦ መግዣ ሳይኖር አሁን አዳምና ሔዋንን ከገነት ከተባረሩ በኋላ ወደ ልጅ መውለድ አይደለም ሄዱት። አዳም ገበሬ ሆነ፣ እርሻ አረሰ፣ ዘሩ ሰመረለት። መጀመሪያ የአጥሚት እህል አዘጋጅቶ ነው ምዕራፍ 3 ላይ በቃ ምዕራፍ 4 ቁጥር 1 ገበሬ ሆነ። ከዛ ሚስቱን አወቃት፣ ጸነሰች። that's it። ዳቦ መግዣ ሰው እናትና አባቱን ይተዋል። እናት አባቷን አስተታት አትሊስት
በኔ ዘመን ጥሩ ፍቅር አይቻለሁ ላይክ ጥሩ ፍቅር ስላችሁ በእኛ ዘመን ከኛ ከፍ ያሉ ወንድሞች የቤት ኪራዩን ተከራይቶ የጭድ ፍራሽ ነበር ያኔ ስፖንጅም አልወጣም ሄዶ ገበያ ሄዶ አሪፍ የጭድ ፍራሽ ይገዛል ደብረ ብርሃን ብርድ ልብስ አለ አንድ ድስት አንድ ማንቆርቆሪያ ቡታ ጋዝ ነበረች ያችን ይዟት ይገባል በቃ ከዛስ አይደክሞ ጠዋት ሄዶ ግንበኝነት ሰርቶ ማታ ሄዶ የሆነ እንጨት ፈልጦ ያጥር እንጨት ሸጦ ችቦ ሸጦ ምን ብሎ በኋላ ቀና ብላችሁ ስትሄዱ በቤት ሰርቶ መኪና ገዝቶ ታገኙታላችሁ ግን ያቺ ድስትና ቡታ ጋዝ ሳይኖረው ወደ ሴት አይሄድም ነበር ቢያንስ ማንቆርቆሪያ ቡታ ጋዝ ድስት የጭድ ፍራሽ የደብረ ብርሃን ብርድ ልብስ እንግዲህ በእናንተ ደግሞ አቶዝ ነው መኪና ከሌለው ብላችኋል እግዚአብሔር ይርዳችሁ ለማንኛውም ነው አሜን ሰርጉን እንዳትረሽን ይሄ ሁሉ ማስታወቂያ ሰርተሽ ፎሎወሮችሽ ዛሬ ሌሊት በቃ ለጥያቄ ይመጣል አይ አረ ማንንም አያገባም እንዴ አያገባ ነው አሜን ነው የሚባለው ምን አገባሽ መቼ ኔክስት ይር አላለሽም ዛሬ አላለም ይሁን ደረግ ነው የሚባለው ምክንያቱም ሰው ያፉን ዘር ይበላል አይደል አሜን ነው ታገቢያለሽ ተወልጃለሽ ኦፍ ኮርስ ይሄ ፊት መደጋገም አለበት ወደዚህ ይቻላል 3-4 መደጋገም አለበት አይደል ዲያቆን ትናንትና ቤሊ ስለ ትዳር ሲመከር ነበር ነው አሚንና ጋዲን አታግቡ አለ ለምን ይለዋል ያገባ ሰው አያረጅም ለምን ቶሎ ስለሚሞት አቃጥለው ስለሚገሉ እኔ ኩስካውን ቤት የቤሊ ምክር እንደገና ደግሞ አታግባ ለምን ደስተኛ እንድትሆን እኔም መክርሽ አንቺ መጀመሪያ ትምርትሽን ጨርሺ እንደ አርሴናል ተጫዋች እንጂ ዋንጫ አትውሰጂ አሁን ማይሌጅሽ ገና ስለሆነ ትንሽ መመከር አለብሽ በሉ ደህና ዋሉ ዲያቆን ማሚ ቤት ጋር ተነጋግረን መርቀኸኝ በጣም ቀንቶኝ የቀኔ ተማርኮ ነው የዋለው ፎሎ ባክና ብታደርገኝና የኔ ትኩረት እንኳን ወንዶችን እንስራ የተሰራ ወንድ የተሰራ ቤተሰብ ያፈራል የተሰራ ቤተሰብ ህብረተሰብ ያድናል የዳን ህብረተሰብ ደግሞ ሀገር ያድናል የሚል መርሃ ግብር ነው ያለው ጥሩ ነው እሺ በርቱ አደርጋለሁ እሺ ቴንክ ተባረክልኝ ዋው ናሆሚ አንቺ ወጥኩት ነገር አለ አንድ ቃል በጣም አንድ ልንገርሽ በጣም ፋቨራይት የሆነ ማለት ነው በፎሎ አንበሻብሻት ያልሻትን ነገር እንዴት እንዳፈቀርኳት ማለት ነውና እስኪ ድገሚያት ሲያምር ደግሞ ስትዩ በፎሎ አንበሻቸው ትዛዝ ስጫቸው ያንቺን ትዛዝ ሰምቱም ቢሚል የለም ማለት ነው ፈገግታሽ እንኳን ወንድ ሴት ልብ ያቀልጣል ማለት ነው ደስ የሚል ፈገግታ አለሽ በጣም አዳማጭ ነው ምን አመጣለሽና ድገሚው ይደገም በፎሎ ባርኳት ጋይስ በፎሎ ባርኳት ወይኔ በዚህ እንዴ ቤሊኒ ኩባዮት ያለ መስሎኝ ነበር ጋይስ ለካይ እኔ ደግሞ በዚህ በጣም ጥሩ እንትን ነበረን ናውጣው መስከረም እና በኮካኮላ ደግሞ ወንድምሽ ጋር አትደባደቢ በኮካኮላ ከተደባደሽ ምንም ትግስት የለም ማለት ነው ስታገቢ ነው መደባደብ እኮ አይደለም ባይዘይ እሺ ታፍሽንም እንፈልጋለን ነው ይሰማል አይደል ከዛ ቀድሞ ያነሳ ሰው ነው እንጂ መደባደብ እኮ ገብተኛ ስቀልድሽ ማሚ ድምጽ ይሰማል አይደል ቴዲ አለ እንግዲህ ይሄ ሁሉ ሰው ይታዘብ እሷን ያገባ ሰው በኮካ ነው የሚፈነከተው አይሳፈጣት ነው እውነት ነው ያለውን የወረወረ ፈሪ አይባልም ባሽም አስተካክል ካንቺ ቢያመልጥ አቶዝ ምናምን ብለው ከፍ አድርገው ነው ወደ ኮካ ተወርደናል
እንዴ ግን ስትወረውሪ ደግሞ አደራሽ ወደ ግንባሩ ወርውሪ ምክንያቱም ዘር መተካውን እንዳትመችበትና እንዳትጎጂ ወይኔ አራኔ አባቴ ቢለይ ተቀመጠ ዘር ወይ ጉድ እሺ ሰሚናሚ ካንቺ እየተቆራረጠ ነው ድምጽ ቴዲ ድምጽ አይሰማም ተመስገን ግን ተኝቶ ነው ተመስገን የጌታ ልጅ ይላል በቃ ተመስገን አለ ለሻለ በቃ ስሙ ራሱ ለመተኛት ይመቻል ተኛ በዛው ታሙ አልተመቸውም ይሆናል ለዛ ነው እንዴ አውሩ ሲላል ነበር አይ ገስት ኢንቫይት ስላረኩት ነው ገብቶ የሚሆነው አንዳንዴ ስራ ላይ ሆኖ ምናምን ሊገባ ይችላል ለዛ በቃ ቤትሽ ተመችቶኛል ቤተሰብ ሆናለሁ እሺ እኔም ፎሎ ካደረግሽኝ ያው እኔም አንዳንድ ጊዜ ያው ቤት ስከፍት መጫለሽ እንወያያለን እሺ ስላዳመጣችሁኝ ቦታ ስለሰጣችሁኝ ኦዲየንሱንም እናመሰግናለን በጣም ጨዋና ደስ የሚል ኦዲየንስ አለሽ ሲሪየስሊ ቤተሰብ እንሆን እናመሰግናለን ተባረክልኝ እሺ ሳሪ ቴንክ ዩ ሶ ማች እናመሰግናለን ቴዳ ከይናታ ያላስተ ያ ኔትወርክ ጥሩ አይደለም ናታ እንዴት ነህ እንኳን እንዴት ናችሁ መጀመሪያ ሰላም ልበላችሁ እንዴት ናችሁ እኔ አርፍጄ እኮ ነው የገባሁት እኮ አልሰማሁም ነበር ተሙ ምን ሆነ ነው ደበረ እንዴ ተሙ ምንድነው ተሙ ስራ ላይ ነገር ነበር ሲጀመርም ሲገባ በዛ ነው አይ እንደዛ ነው ብለሽ ነው ተሙ እንዴት ነሽ ናሚ ደህና ነኝ ናታ እንዴት ነህ አለሁልሽ እና መቼ ነው በጣም ደስ ይላል ምኑ ዲያቆን እስኪያስ እኮ እዚህ ሶሻል ሚዲያው ላይ ከመጡ በኋላ በጣም ሰርግ በዝቷል እኮ ምንኩስና ህይወት እየተረሳ ነው አረ እንግዲህ በዚህ እናገባለን እንደዚህ 3 አመት ውስጥ ማግባታችን አይቀር 3 አመት ማለት 3 አመት እንዴ አነሳ 3 አመት ነው እንዴ አመት ማለት እኮ 3 አቢጾ ማለት እኮ ድምጽ አይሰማም በዚህ ኦኬ አይሰማም ስልኬ ነው አሁን አይሰማም እንሰማም እና ምንድነው 3 አመት እታች ያላችሁ ይሰማችኋል ምን አሁንም ርቋል 3 አመት ትለኛ ምንድነው 3 ጋብቻው ነው 3 አመት ማለት በዚህ 3 አመት ውስጥ ነው ያልኩት እኔ አረ እንዴ ግድ ነው እንዴ ትዳርማ በጣም ታላቅ የሆነ ምስጢር ነው እግዚአብሔር እንኳን ለዚህ አበቃሽ እግዚአብሔር ለዛ አበቃሽ ነው እንጂ እግዚአብሔር ለዚህ አበቃሽ ይለኛል እንዴ አረ ታዩሱን ታዩ ታሙም እንደዚህ አይነት ፓርትነር እንዲያወራ አድርጊው እንትን እንዳይደብረው በጣም እና እንዴት ናችሁ እንዴ እልል በሉ ኮሜንት ላይ እልል እያላችሁ ጻፉ ሄዳ ሰላም ብያለሁ አባቴ ይቅርታ ዝም አልኩ ሰላም ያ ኔትወርክ አስቸግሮኝ ነበር ለዛ ያንተስ ናቱ የሱ ኔክስት ዊክ ነው አረ ሚውት ነው ማረግ ያንተስ ምትል አካል ካለ እኛ ወደ ምንኩስናው ነው አረ በጣም እንዴት ችግር አለ ምን ችግር ናቱን ምትሉ ተስፋ ቆራጥ አረ ናታ እኔ ያቃሉ ይሄው ኮሜንት ላይ ጽፉልሻል አሁን ናቱ ምንኩስና ላይ ነው ብሎ ይጽፉልሻል ታያለሽ ምስክር ይዤ ነው የገባሁት ሪካርድ አለ ምን ሆነ አርሲ
ኧረ አንተ ሰው ተው እኔ መረጃ እንዳላወጣ አረዲ የምን መረጃ ነው ባይዘው ቢወጣ ምንም ችግር ሰዎች ስሜን ሊያጠፉት ይችላሉ ግን እኔ ወደ ኋላ ምን አይነት ሰው አይደለም ከመልኩስና ህይወት ሰዎች ልትል ነው እንደዚሁ አረ መስክሩ ስላላምንም ይሉኝ አንዳምንም ይላሉ ምስክር ያልኳቸው ተቀየሩብኝ ታገርሽ አንዳምንም እንዴ አይ ተዳርኩ ደስ የሚል ነገር ነው አይደለ አይ እኔ እውነት ደስ ብሎኝ ነበር የገባሁት በቃ 3 አመት ነው አፍስቲ በቃ የዛሬ 3 አመት እንገናኛ ነው አይ 3 አመት ውስጥ ይመስለኛል በዚህ 2-3 አመት ውስጥ አዊ ተዳርማ በልጅነት ምናምን ማግባቷ ናቲ ይሰማል አይደል ይሰማል ቴዳይ ይሰማል ያ አይ ማግባቷ ላይ በጣም ትኩረት አረክና ተወራርደባታል ማገባለች ብለ አረ እንደዛ ናቲ በጣም ነው እንዴ እንዳገባ የፈለከው እንዴ እና ገንዘብ አስይዘብሻል እናተውን ዝምት አላጣቸውም ታዲያ ወይ አግብታ ትገላገል ብዬ እኮ ነው ተሞራ ይያላችሁ ኮሜንት ላይ ጻፉበት አይ ደስ ይላል እኮ ብዬ ነው ደስ ይልገልጽ እኮ ነው የገባሁት እኮ አረ ተሙ ዝምታ ምንድነው ብለህ ጻፉለት እኔም ደስታዬን ልገልጽ ገብቼ እንዳልሆነ ሳቅ ምክሬን ቀጠልኩ እኔ ደግሞ ዲያቆን እስኪያስን ስላየው በቃ አሳምነዋት ምናምን ኦሬዲ በቃ አዳራሽ ምናን እያወራሽ ነው ምናምን ብዬ ነበር ለካ ዞር ብላ እየቆረሰች ይገኝ እንጂ መጀመሪያ ዝም ብሎ አዳራሽ ከዛ በኋላ አዳራሽ ተከራይቼ ልፈልገው ነው እሱ ታዲያ አሁን ቀድመሽ እኮ አዳራሽ ነው በዚህ ጊዜ የምትፈልጊው ከዛ 2 አመት ሙሉ ሪዘርቭ አድርጌው እንትልል ኪራይ የሚቀንስ አገናኝሻለሁ ባይዘ ለ2 አመት ረጃጅም ከሆነ የሚቀንስ ኪራይ ያለው አለ አይ ያው እንጨርስ መጀመሪያ ትምርታችን አይ ደስ ይላል አይ ተማሪ ምናምን እግዚአብሔር ደግሞ እንደ እግዚአብሔር ፈቃድ ብቻ እግዚአብሔር ያውቃል ለእግዚአብሔር መተው አሪፍ ነገር ነውና እሱ ወደደ ያድርገው በቃ ይሄን ያህል ሰላም ካልኳችሁ ምናምን ጥያቄ ወደኔ እንዳይዞር እኔ ልውረድ ደህና ዋሉ አንተስ ግን ናቲ ይቆራረጣ ናሚ እኔም ይቆራረጣ ቴዲ ያ ስቲል አይ ቲንክ የተቆራረጠ ነው መሰለኝ ምናልባት ቻው ሳለ ኮመንቱ ራሱ ነው የሚቆራረጠው ይሰማል አሁን ይሰማል ያ ድንገት ትምትም ከሆነ ያው ቻው ሳለልሽ ቻው እንዳልኩሽ ይቆጠርልኝ እሺ ቴዳይ ናቱ ስላወኩ ደስ ብሎኛል እሺ ቴዳይ ቴንክ ዩ ምን ደስ ብሎኛል በቃ እኔ ልውረድ በቃ ከዚህ በኋላ ስለሚቆራረጥ እታችኛ ያልታል የናንተ ይሰማኛል የኔ ነው ያስቸገራል ነው አሁን ትሰማለህ ቁጭ ብለን እንትን በል ከፈለክ እኔ ዝም ብዬ ለጨዋታው ነው ያልኩት እንደዛ ለጨዋታው እኔ እንዳልጠየቅ ነው እንደዛ ያልኩት ቴዳ ግን አሜሪካም ነው ይቆራረጣል ስቲል የነዳው ስለሆነ ኔትወርክ እኔን አጠይቀኝም እንዴ ስለ አሜሪካ ምን ሌላ ሰው አስጠየቅሽ ኩልል ብሎ አይደል የሚሰማሽ ታውናት የኔ ኩልል ብሎ አንዴ የሚሰማኝ የኔ ራስ እና ታዲያ ስድብ ነው ለኔ ስድብ ነው አሜሪካ ይቆራረጣል ወይ ስትይ ለኔ ስድብ ነው እንዴ ቴዳ እኮ አሜሪካ ነው ለዛ እኮ ሰሞኑን ኔትወርክ ቢቆራረጥበት ሰው አሜሪካ ነው ያለን ይባል መላምት አለና ለዛ ነው የት ነው ያለኸው አንተ ስቴት የት ነው እኔ ያለሁበት ሌላ ቦታ ነው ለጊዜው ይቆይና ሌላ ቀን እነግርሃለሁ እኔ ዳንግላ ነኝ ቨርጂኒያ እኔ ደብረ ማርቆስ እሺ በኑ ከተለ አሜሪካ ግቢ ያልከኝ ልጅ ማነው በውስጥ አውራኝ ደህና ዋሉ በቃ ነው አብይ ከተለ እኛም ጨርሰናል ኦልሞስት